መቅሰፍቱ ተባብሷል። የዓለም የአየር ንብረት መዛባትና የተፈጥሮ አደጋዎች በአሁኑ ወቅት በየሀገራቱ የሚያደርሱት ጉዳት እጅግ አሳሳቢና መጠነ ሰፊ ደረጃ ላይ ደርሷል። ከሰው አቅምም ከሳይንቲስቶችም በላይ ሆኗል። በሰሜን አፍሪካ፣ በስፔን፣ በጃፓን፣ በብራዚል እንዲሁም በአሜሪካና በመላው አውሮፓ የታዩት ተከታታይ አደጋዎች የዓለም ሙቀት መጨመር የሚያስከትለውን ቀውስ ቁልጭ አድርገው እያሳዩን ነው። ምድር በከፍተኛ ሁኔታ ቁጣዋን እየገለጸች ነው። በሜዲትራኒያን ተፋሰስ አካባቢ የሚገኙ ሀገራት በየበጋው በሚከሰት ከፍተኛ የሙቀት ማዕበል ሳቢያ ለከባድ የሰደድ እሳት አደጋ ተጋላጭ ሆነዋል። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እንግዲህ በከባድ ሁኔታ የመሬት መንቀጥቀጥም አለ። በጃፓን በስፔን እና ደቡብ አውሮፓም የተለያዩ ሰደድ እሳትና ጎርፎች ተከስተዋል። በሰሜን አፍሪካ አልጄሪያ እና ታንዛኒያ የሙቀት መጠናቸው ከ45 ዲግሪ ሴልሺየስ በላይ ሆኗል። እንዲሁም የሰደድ እሳት እያጠቃቸው ነው። የሰሜን አፍሪካ የባህር ዳርቻ አካባቢዎች ከፍተኛ የሆነ ሰደድ እሳት በርካታ መንደሮች እና የተፈጥሮ ደኖችን እያወደመ ነው። በመቶዎች የሚቆጠሩ አባወራዎች ተፈናቅለዋል። የሰብልና የቁስ አካል ውድመቱ እጅግ በጣም ከፍተኛ ነው እና ሀገራትን እያዳረሰ ነው። ይሄ መቅሰፍት ማለት ነው። ነገሩ እየተቀዛቀዘ አይደለም ያለው። ይሄ በጣም በርካቶችን አስግቷልና መላው ዓለምን ያዳርሳል የተባለው ይህ የተፈጥሮ አደጋ አሁን ከፍተኛ ትኩረት የሚያስፈልግበት ደረጃ ላይ ቢሆንም ግን ከሰው አቅም በላይ ስለሆነ ሳይንቲስቶችም በጣም አስፈሪ የሆኑ መረጃዎችን እያወጡ ነው። ከሰው አቅም በላይ የሆነ የተፈጥሮ ከፍተኛ ቁጣ ምድርን ሊውጥ የሚችል አሁን ላይ እንግዲህ በሰደድ እሳትም በመሬት መንቀጥቀጥ ባህሮች በተለይ በጣም እየገነፈሉ ነው። ከተሞችን እየዋጡ ነው። ይሄ ነገር በጣም እጅግ በጣም አንገብጋቢ ጉዳይ ስለሆነ ነው ወደ እናንተ ያመጣ ነው። ውድ ቤተሰቦቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። እናት ምድር እያረረች ነው። የሰው ልጅ የዘራውን ሰብል ተፈጥሮ በቁጣ እየሰበሰበችው ትገኛለች። ከሰሜን አፍሪካ የበጋ እሳተ ገሞራ እስከ ኤዥያ የምድር ንዝረት፣ ከላቲን አሜሪካ የውሃ ማዕበል እስከ አውሮፓና አሜሪካ ሰማያት ፕላኔቷ በአራቱም ማዕዘን የምጥ ጣር ላይ ትገኛለች። የሰሜን አፍሪካና የስፔን እሳት ሲኦል በምድር ላይ ሆኗል። በሜዲትራኒያን አየር ላይ የሚበሩ ወፎች እንኳን የሚያርፉበት መሬት አጥተዋል። የኢንዳሉዚያና የጋሊሲያ አየር በጭስ ተሸፍኗል። እሳቱ እንደ ተራበ አራዊት ደኖችንና ታሪካዊ መንደሮችን በአንድ ትንፋሽ እየዋጣቸው ነው። ሰማዩ ቀይ ደም መስሏል። የሰው ልጅ ፍርሃት ደግሞ በጭሱ መካከል ይጮሃል። በአልጄሪያና በቱኒዚያ ኮረብቶች ላይ እሳቱ የነበልባል ግንብ ሰርቷል። ቤታቸውንና እርሻቸውን ትተው የሚሮጡ እናቶች የወደፊቱ ተስፋው በጭሱ መሬት ላይ ጥለው ሲሸሹ የሚታየው ምስል የልብ ስብራት ታሪክ ነው። አየሩ እሳት ይተፋል፣ መሬቱም ይቃጠላል። በሌላኛው የዓለም ጫፍ የፓሲፊክ ውቅያኖስ ጥልቀት ዘበኛውን አጥቷል። ጃፓን የቴክኖሎጂና የጽናት ሀገር በእግሯ ስር ባለው መሬት ቁጣ እየተናጠች ነው። የሴኮንዶች የመሬት መንቀጥቀጥ ሀገሪቷን ወደ ፍርስራሽ ቀይሯታል። ህንፃዎች ተወዛውዘዋል። የብርጭቆ መስታወቶች ተሰባብረዋል። የሳይረን ድምፅ የመንገዶችን ዋና ዜማ ሆኗል። ከመሬት ንዝረቱ ይልቅ ህዝቡን በፍርሃት የሚያንቀጠቅጠው የሱናሚው ዛቻ ነው። ወደ ከፍተኛ ቦታዎች ሩጡ የሚለው የሬዲዮ ጥሪ በሺዎች የሚቆጠሩ ሰዎችን በጨለማ ውስጥ ወደ ተራራዎች እንዲገሰግሱ አስገድዷቸዋል። ወደ ብራዚል እንሂድ። ብራዚልም እሳት በሰሜን ሲያነዳት ውሃ ደግሞ በደቡቡ እያጠፋት ነው። በብራዚል ሰማዩ ተከፍቶ ያወረደው ዝናብ ሳይሆን የጥፋት ውሃ ይመስላል። ኮረብታዎች እየተደረመሱ ሙሉ መንደሮች በአንድ ጀንበር ይውጧቸዋል። አረንጓዴዋ ብራዚል ዛሬ በቡናማ ጭቃ ተሸፍናለች። በሪዮና በሳኦ ፖሎ ጎዳናዎች ላይ የመኪኖች የቤት ዕቃዎችና የታሪክ ፍርስራሾች እንደ ገለባ ይንሳፈፋሉ። ሰዎች በጣሪያቸው ላይ ቆመው እርዳታ ሲጠብቁ የሚታየው ምስል የሰው ልጅ በተፈጥሮ ፊት ምን ያህል ደካማ እንደሆነ ያሳያል። አሜሪካ እና አውሮፓም አልቀረላቸውም። የበለጸጉት ሀያላን ሀገራት ሰቆቃ ውስጥ ናቸው። ኢኮኖሚ፣ ቴክኖሎጂና ዘመናዊ መከላከያ አንዳቸውም የተፈጥሮ ቁጣን ማቆም አልቻሉም። የምዕራቡ ዓለም በራሱ ፍርስራሽ ላይ ቆሞ እያለቀሰ ነው። የአሜሪካ ድብልቅ መቅሰፍት በካሊፎርኒያ በኩል ነበልባል ከተሞችን አመድ ሲያደርግ፣ በደቡባዊ አሜሪካ ደግሞ ከባድ አውሎ ነፋስ ሄሪኬን ቤቶችን እንደ ወረቀት ይበትናል። የኤሌክትሪክ መስመሮች ተቆርጠዋል። በቢሊዮን የሚቆጠር ሀብት በደቂቃዎች ውስጥ ወደ አቧራነት ተቀይሯል። አውሮፓም ምድሯ እየተቃጠለ ነው። ከፈረንሳይ እስከ ጣሊያን፣ ከጀርመን እስከ ግሪክ አውሮፓ በሁለት ጽንፍ መቅሰፍቶች መካከል ትገኛለች። በአንድ በኩል አረጋውያንን የሚገድል ከባድ የሙቀት ማዕበል፣ በሌላ በኩል ደግሞ ታሪካዊ ከተሞችን የሚውጥ ድንገተኛ ጎርፍ። የናፖሊዮንና የሴዛር ምድር በተፈጥሮ ቁጣ ፊት ተንበርክካለች። ይህ አሁን ዓለማችን እያለፈችበት ያለችው አስፈሪና እውነተኛ ነው። ተፈጥሮ ሚዛኗን ስታጣ ድሃና ሀብታም ሳትል የሰው ልጅ ህልውናውን እየፈተነችው ትገኛለች።
አሁን አሉ ሳይንቲስቶቹ፣ ምድርም ሆነ የሰው ልጅ የማይችለው ቁጣ ከፊታችን እየመጣ ነው። የጥፋቱ ሁለተኛው ማዕበል ከመጀመሪያው ይልቅ እጅግ የከፋና ልብን የሚሰብር የሆነ ነው። አየሩ የኦክሲጅን ጠጠሮች አልቀውበት እስኪመስል ድረስ በካርቦን ሞኖክሳይድ እና በነጭ ጭስ ተሞልቷል። በጋሊሊያና በአንዳሉሲያ ተራራማ መንደሮች ውስጥ እሳቱ በፍጥነት በመስፋፋቱ ነዋሪዎች ንብረታቸውን ሳይሆን ሕይወታቸውን ለማዳን በባዶ እግራቸው በጋለ ጠጠር ላይ ለመሮጥ ተገደዋል። የሰማዩ ቀለም ከብርቱካናማነት ወደ ደም ቀይነት የተቀየረ ሲሆን ከሩቅ የሚሰማው የእንስሳት አውሬያዊ የመከራ ጩኸት አየሩን እያናወጠው ነው። አረጋውያንም ከትውልድ ቦታቸው ሲወጡ በትዝታቸው አመድ ላይ እያለቀሱ ነው። በአልጄሪያ የባህር ዳርቻዎች እሳቱ ሰዎችን እንደ ባህሩ ዳርቻ ገፍትሯቸዋል። ከኋላቸው የሚንበለበለው የነበልባል ግንብ፣ ከፊታቸው ደግሞ ማብቂያ የሌለው ውቅያኖስ። ሰዎች ልጆቻቸውን በጫንቃቸው አዝለው በውሃ ውስጥ ቆመው የእርዳታ አውሮፕላኖችን ይጠብቃሉ። እሳቱ የነጠቃቸው የወይራ እርሻቸውን ብቻ ሳይሆን የአባቶቻቸውንም ታሪክ ጭምር ነው። በምስራቅ በኩል ያለው ቁጣ ደግሞ ሌላ የሽብር ምዕራፍ ከፍቷል። መሬት ከስር ስትናወጥ ሕይወት በሰከንዶች ውስጥ አቅጣጫዋን ቀይራለች። በቶኪዮና በኦሳካ የከተማ ማዕከላት ውስጥ የሰማይ ጠቀስ ህንፃዎች እንደ ቀጫጭን የቀርከሃ ዛፎች ወደ ጎን ሲወዛወዙ የብረትና የብርጭቆዎች የጩኸት ድምፅ ከተማዋን ወረዋታል። የመሬቱ ስብራት ስፋት ሰዎችን በፍርሃት እንዲደነዝዙ አድርጓቸዋል። የባህር ዳርቻ ከተሞች በሳይረን ድምፅ ተወረዋል። ወደ ተራራ ውጡ የሚለው የድንገተኛ ጥሪ በጨለማ ውስጥ አስተጋባም። እናቶች ልጆቻቸውን ደረታቸው ላይ አቅፈው በጨለማና በዝናብ ውስጥ ወደ ተራራዎች ሲሮጡም ከኋላቸው የውቅያኖሱ ጥቁር ማዕበል ሁሉንም ነገር እያጠፋ ይከተላቸዋል። በደቡብ አሜሪካም የተፈጠረው ይሄ ነው። ሰማዩ ምህረት የለሽ ሆኗል። ወንዞች ከሙላታቸው አልፈው ሰዎችና ታሪካቸውን በጭቃ ህይወት አልባ አድርገውታል። በሪዮና በሳኦ ፖሎ ኮረብታዎች ላይ የተገነቡት መኖሪያ ቤቶች በከባድ የጭቃ ማዕበል ተውጠው ተወስደዋል። ቤቶች በሰከንዶች ውስጥ ተደርምሰው አፈር ሆነዋል። በውስጣቸው የነበሩ የቤተሰብ ሳቆችና ህልሞች አብረው ተቀብረዋል። በሺዎች የሚቆጠሩ ሰዎች በቤታቸው ጣሪያ ላይ ወጥተው በዝናብ እየተደበደቡ የእርዳታ ሄሊኮፕተሮችን በተስፋ ይጠብቃሉ። በዙሪያቸው ያለው ውሃ የሰዎችን ቁሳቁስ፣ መኪኖችና ህይወት የሌላቸውን አካላት ይዞ እየፈሰሰ ነው። በብራዚል በአረንጓዴ ተፈጥሯዊ ሳይሆን በቡናማ የጭቃ ባህር ተሸፍና ታይታለች። የስልጣኔና የቴክኖሎጂ ግንባር ቀደም እንደሆኑ የሚነገርላቸው ሀገራትን በተፈጥሮ ቁጣ ፊት ሙሉ በሙሉ ተንበርክከዋል። በካሊፎርኒያ በኩል እንዳልኳችሁ እሳቱ ሙሉ ከተሞችን ወደ አመድነት ሊቀይር ነው። በደቡባዊ አሜሪካ ደግሞ ከባድ ገዳይ አውሎ ነፋሶች ቤቶችን እንደ ወረቀት እያነሱ ነው። የኤሌክትሪክና የመገናኛ አውታሮች በመውደማቸው ከተሞች በጨለማ ውስጥ ቀርተዋል። በቢሊዮን የሚቆጠር ሀብት በደቂቃ ውስጥ ወደ አቧራነት ተቀይሯል። የአውሮፓ ምድር እየተቃጠለና እየሰመጠ ነው። ከፈረንሳይ እስከ ጣሊያን፣ ከጀርመን እስከ ግሪክ አውሮፓ በሁለት ጽንፍ መቅሰፍቶች መካከል የምትገኝ ሆናለች። በአንድ በኩል አረጋውያንን የሚገድል ከባድ የሙቀት ማዕበል አለም፣ በሌላ በኩል ደግሞ ታሪካዊ ከተሞችን የሚያጠልቅ ድንገተኛ ጎርፍ። የጥንታውያኑ የምዕራቡ ዓለም ከተሞች በተፈጥሮ ሚዛን መዛባት ፊት ተስፋ ቆርጠዋል። ሳይንቲስቶች፣ የዓለም ሀያላን ሀገራትና ቢሊዮነሮች ስለዚህ ከባድ ዓለም አቀፍ የአየር ንብረትና የተፈጥሮ መቅሰፍት ያላቸው ምላሽና እይታ ደግሞ በጣም የተለያየ ነው። ዓለም አቀፍ የአየር ንብረት ተመራማሪዎችና ሳይንቲስቶች በተለይም የዓለም መንግስታት የአየር ንብረት ለውጥ ፓነል IPCC ሁኔታውን ለሰው ልጅ ቀይ መብራት ሲሉ እየገለጹት ነው። ይህ ድንገተኛ አደጋ አይደለም፣ አስቀድሞ የታወቀ ውጤት ነው። ሳይንቲስቶቹ እንደሚሉት አሁን የሚታዩት እሳት፣ ጎርፍና የመሬት መንቀጥቀጥና መንሸራተት በአጋጣሚ የተከሰቱ አይደሉም። የሰው ልጅ በካርበን ልቀቶች፣ በደን ጭፍጨፋና በፋብሪካዎች ጭስ የምድር ሙቀት በመጨመሩ የመጣ ግልጽ ውጤት ነው። የማይመለስበት ደረጃ ላይ ደርሰናል እያሉ ነው። ሳይንቲስቶቹ አጽንኦት የሚሰጡት ትልቁ ስጋት ምድር ወደማትመለስበት የጥፋት አዙሪት ውስጥ እየገባች መሆኗ ነው። የዋልታዎች በረዶ መቅለጥና የውቅያኖስ ሞገድ መዛባት ከተከሰተ በኋላ የሰው ልጅ ምንም ያህል ቢጥር ሂደቱን ማቆም የማይችልበት ደረጃ ላይ ይደርሳል። አስቸኳይ እርምጃ ያስፈልጋል። የዓለም ሙቀት መጨመር ከ1.5 ዲግሪ ሴልሺየስ በላይ እንዳያልፍ ወዲያውኑ የቅሪተ አካል ነዳጅ፣ ከሰል እና ጋዝ አጠቃቀምን መቀነስ እንደሚያስፈልግ ያስጠነቅቃሉ። ሀያላን ሀገራት ምን እያደረጉ ነው? ፖለቲካና ጂኦፖለቲካ ውስጥ ናቸው። ሀያላኑ ሀገራት እንደ አሜሪካና ቻይና፣ የአውሮፓ ህብረትና ሩሲያ በአደጋው የደረሰባቸውን ጉዳት እየተጋፈጡ ቢሆንም ምላሻቸው ግን በፖለቲካዊና ኢኮኖሚያዊ ጥቅም የተጠላለፈ ነው። የቃል ኪዳንና የተግባሩ ክፍተት በየዓመቱ በሚካሄዱ የዓለም አቀፍ የአየር ንብረት ጉባኤዎች COP ላይ ከፍተኛ የፋይናንስና የልቀት ቅነሳ ቃል ገብተዋል። ሆኖም ግን የሀገራቸውን የኢኮኖሚና የኃይል ፍላጎት ላለማስቀረት ሲሉ የሰጡትን ቃል በተግባር ለመዋል ይጎተታሉ። የገንዘብና የቴክኖሎጂ ሽኩቻም አለም።
የበለጸጉት ሀገራት ታዳጊ ሀገራትን ለአየር ንብረት መላመድ የሚሆን ገንዘብ ለመስጠት በሚያደርጉት ድርድር ላይ አሁንም አለመግባባቶችና ግጭቶች አሉ። ለጥፋቱ ዝግጅት ማድረግም አይታይባቸውም። አብዛኞቹ ሀያላን ሀገራት አሁን ትኩረት እያደረጉ ያሉት አደጋውን ከመከላከል ይልቅ ከአደጋው በኋላ የሚመጣውን ቀውስ ለመቋቋም ቅድመ ማስጠንቀቂያ፣ የድንገተኛ ጊዜ መከላከያና የድንበር ደህንነት ላይ ነው። የዓለማችን እጅግ ባለሀብቶች ቢሊዮነሮች ምላሽ በሶስት ዋና ዋና ክፍሎች ይከፈላል። የመውጫ መንገድ ፍለጋ፣ የጠፈር ጉዞና መሸሸጊያ ቦታዎች ላይ ነው ትኩረት እያደረጉ ያሉት። እንደ ኤሎን መስክ እናም ጄፍ ቤዞስ ያሉ ቢሊዮነሮች የሰው ልጅ ህልውና ለማስቀጠል ወደ ማርስ መሄድ ወይ በጠፈር ላይ መኖርን እንደ ፕላን ቢ ያዩታል። ሌሎቹ አብዛኞቹ ቢሊዮነሮች ደግሞ በኒውዚላንድ እና በተለያዩ ደህና ቦታዎች ላይ ከመሬት በታች የሚሰሩ ዘመናዊ መሸሸጊያዎችን በመገንባት ላይ ናቸው። ይሄ ታዲያ ለራሳቸው እና ለተመረጡት ብቻ ነው። አረንጓዴ ቴክኖሎጂና ኢንቨስትመንትን እንየው። እንደ ቢል ጌትስ ያሉ ባለሀብቶች ደግሞ በመሬት ላይ ያለውን ቀውስ ለመፍታት በንጹህ የኃይል ምንጮች፣ በኒውክሌር ቴክኖሎጂና አየር ላይ ያለውን ካርበን በመምጠጥ ቴክኖሎጂዎች ላይ ቢሊዮን ዶላሮችን ኢንቨስት እያደረጉ ይገኛሉ። የንግድና የትርፍ ዕድልም አለ ታዲያ። አንዳንዶች ደግሞ የአየር ንብረት ለውጥን እንደ አዲስ የንግድ ዕድል ያዩታል። የኤሌክትሪክ፣ የፀሐይና የነፋስ ኃይል እንዲሁም የአደጋ መከላከያ፣ የኢንሹራንስና የቴክኖሎጂ ኩባንያዎች ትልቅ የትርፍ ምንጭ ሆነዋል። በአጠቃላይ ስናየው ሳይንቲስቶች ጊዜው አልቋል፣ ምድርን አሁኑኑ እንታደግ ብለው ሲጮሁ፣ ሀያላን ሀገራት በፖለቲካዊ ውሳኔዎች ታስረው ይጎተታሉ። ቢሊዮነሮች ደግሞ በቴክኖሎጂ ምድርን ለማዳን ወይ ደግሞ ከጥፋት ለማምለጥ የራሳቸውን መንገድ እየተከተሉ ነው። ዓለም አቀፍ ደረጃውን የጠበቁ ዋነኛ የዜና ማሰራጫዎች እንደሚሉት የምርመራ ጋዜጠኞችና የሰብአዊ መብት ድርጅቶች ወቅታዊውን የአየር ንብረት መዛባትና የተፈጥሮ አደጋዎችን አስመልክቶ ይፋ ያደረጓቸው ጠንካራ መረጃዎችና ዘገባዎችም አሉ። ቢቢሲ፣ ዌዘር ኤንድ ኒውስ፣ የእንግሊዙ ቢቢሲ የአየር ንብረት ዘጋቢዎች በተለይ ደግሞ በሜዲትራኒያን እና በአውሮፓ የተከሰተውን ከባድ የሙቀት ማዕበል በመከታተል ያቀረቡት ዘገባ የሜዲትራኒያን እሳትና የከባቢ አየር መዛባት በሚለው ዘገባው በስፔን፣ ግሪክና ሰሜን አፍሪካ የሚነሱ ሰደድ እሳቶች ቀደም ሲል በየዓመቱ እንደሚከሰቱት አይነት መደበኛ እሳቶች አለመሆናቸውን በአጽንኦት እየገለጹ ነው። አየሩ ከመጠን በላይ በመሞቁና እርጥበት በማጣቱ ምክንያት እሳቱ ራሱን የሚያፋጥንና የራሱን የነፋስ ስርዓት የሚፈጥር ደረጃ ላይ መድረሱን እየዘገበ ነው። ሮይተርስ እና አሶሺየትድ ፕሬስ በበኩላቸው እነዚህ ዓለም አቀፍ የዜና ኤጀንሲዎች በቁጥጥርና በዳታ የተደገፉ አስደንጋጭ መረጃዎችን ይፋ እያደረጉ ነው። በብራዚልና ደቡብ አሜሪካ በሪዮ ግራንዴ ዶ ሱል የተከሰተው የጎርፍ አደጋ በአንድ ክፍለ ዘመን ውስጥ ታይቶ የማይታወቅ የውሃ መቅሰፍት ሲሉ ይጠሩታል። ሮይተርስ እንደዘገበው የጎርፉ ማዕበል ሙሉ ከተሞችን ከመሬት ገጽ ያጠፋ ሲሆን የኢኮኖሚ ውድመትና የመሰረተ ልማት ጥፋቱን ሀገሪቱ ለዓመታት ወደ ኋላ እንድትመለስ አድርጓታል ብሏል። በጃፓንም አሶሺየትድ ፕሬስ የመሬት መንቀጥቀጥ አደጋዎችን በሚመለከት ባወጣው ዘገባ የቴክቶኒክ ንዝረቶቹ ከጊዜ ወደ ጊዜ ኃይለኛ እየሆኑ መምጣታቸውና የሱናሚ ማስጠንቀቂያዎች በባህር ዳርቻ ነዋሪዎች ላይ ከፍተኛ የስነ ልቦናና ኢኮኖሚ ጫና እያሳደሩ መሆናቸውን ጠቁሟል። ሲኤንኤን ኢንተርናሽናልም የአሜሪካው ሲኤንኤን የአየር ንብረት ቡድን በአሜሪካና በአውሮፓ ላይ ያተኮረ ጥልቅ ዘገባን አቅርቧል። ሁለት አውሎ ነፋሶች በአንድ ጊዜ በሚል ባቀረበው የምርመራ ዘገባ አሜሪካ በአንድ በኩል በምዕራቡ ክፍል በሚንበለበለው የሰደድ እሳት፣ በሌላ በኩል ደግሞ በደቡባዊ ክፍሏ በሚነሱት ኃይለኛና ገዳይ አውሎ ነፋሶች ሄሪኬንስ መዶሻና አንሺ መካከል መውደቁን ገልጿል። የሲኤንኤን ሳይንስ ዘገባዎች መሰረተ ልማቶቻችን ከተፈጥሮ ቁጣ ጋር የሚመጣጠኑ አይደሉም ሲሉ እያስጠነቀቁ ነው። The Guardian Climate Section የእንግሊዙ ጋርዲያን ጋዜጣም የአየር ንብረት ቀውሱን በተመለከተ ከሚጽፉ አብዮታዊና ጠንካራ ማዕከላት አንዱ ነው። የሚያተኩረውን በፍትሃዊና በሰብአዊ ጉዳት ላይ ነው። የአየር ንብረት አፓርታይድ በሚል ባስነበበው ርዕስ ሀብታም ሀገራትና ቢሊዮነሮች ራሳቸውን በቴክኖሎጂ ለማዳን ሲሞክሩ ለሀገራት ግን ምንም አይነት መከላከያ ሳይኖራቸው ለጥፋት መጋለጣቸውን ይተቻል። በሰሜን አፍሪካ አልጄሪያና ቱኒዚያ የተከሰተው እሳት የገበሬዎችን የመጨረሻ የእርሻ መሬት ማጋየቱና አዲስ የአየር ንብረት ተፈናቃዮች ማዕበል እየፈጠረ መሆኑን ዘግቧል። አልጀዚራ ምን አለ? አልጀዚራ እንግሊሽ አልጀዚራ በታዳጊ ሀገራት ላይ የደቀነውን አደጋ በስፋት የሚከታተል ነው። ምስራቅና ደቡብ ዓለም በውሃና በእሳት ሲፈተኑ በሚለው ዘገባው በጃፓን የመሬት መንቀጥቀጥ፣ በብራዚል የጎርፍ አደጋና በሰሜን አፍሪካ እሳት ምክንያት የወደሙ መኖሪያ ቤቶችና የዜጎች ምስክርነትን አቅርቧል። መንግስት ለአደጋ ቅድመ ማስጠንቀቂያ የሚመድብበት በጀት አነስተኛ መሆኑና የእርዳታ ሰጪ ድርጅቶች ከአቅማቸው በላይ የሆነባቸው መምጣቱን አጉልቶ አሳይቷል። የጋዜጠኞችና የዘገባዎችን የጋራ ድምዳሜ እናስደምጣችሁና ዝግጅታችንን እናብቃም።
ሁሉም ዓለም አቀፍ ሚዲያዎች የሚስማሙበት አንድ ዋና እውነታ አለ። ይህ አሁን የምናየው ተከታታይ አደጋ የዛሬ 5 እና 10 ዓመት ሳይንቲስቶች ሲናገሩት የነበረው ፍርሃታቸው፣ ትንቢታቸው ዛሬ ላይ በዓይናችን ወደ እውነትነት የተቀየረበት ማረጋገጫ ነው ይላሉ። አደጋው ከቁጥጥር ውጪ ከመሆኑ በፊት አሁናዊ እርምጃም ያስፈልጋል ባይ ናቸው።